የምናደርገው ማለት ነው። ንቁምና ጌታን ቃል ከኔ ጋር እናነባለን። እግዚአብሔር ይመስገን። መዝሙር በቅንፍ 138 መጽሐፍ ቅዱስ ያዛችሁ ሰዎች ብሉይ ኪዳን ገጽ 491 ማለት ነው። መዝሙር 38 ከቁጥር 1 እስከ 8 ድረስ አነባለሁ። እንደዚህ ይላል። አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምርልሃለሁ። ወደ ቅዱስ መቅደስ እሰግዳለሁ። ስለ ምህረትና ስለ እውነትህ ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና። በጠራው ቀን በፍጥነት አድምጠኝ። እዛኛው ላይ አደመጥከኝ ነው ሐሳቡ ማለት ነው። አድምጠኝ። ነፍሴን በኃይል በብዙ አጸናሃት። አቤቱ የምድር ነገስታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና። በእግዚአብሔርን መንገድ ይዘምራሉ፣ የእግዚአብሔር ክብር ታላቅ ነውና። እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል ይላል። አጭር ጸሎት እንጸልይ። እጆቻችሁን አንሱ። ጉባኤው በሙሉ ልቡን በደስታ እጁንም ለምልክት ወደ ላይ ያንሳ። አድርጉት፣ ታዘዙ። ደስ ብሏችሁ ልቦቻችሁን አንሱ። እጆቻችሁን ለምልክት አሳዩ። ዛሬ ቆመን አንድ ነገር ሁላችን እንላለን። ይሄ ዘማሪ ከአንድ ጨካኝ ጠላት እጅ አምላክ እግዚአብሔር ባዳነው ጊዜ በታደገው ጊዜ ያቀረበው ውዳሴ ነው። መልኩ ብዙ ሊሆን ይችላል። አንዳንዱ ይገባናል፣ አንዳንዱ አይገባንም። አንዳንዱን በአይናችን አይተናል፣ አንዳንዱ ከአይናችን የተሰወረ ነው። አንዳንዱን በጆሮአችን ሰምተናል፣ አንዳንዱ ከኛ ጆሮ በጣም የራቀ ነው። በዚህ ሁሉ ውስጥ ግን ምህረቱን ያገነነ እየታደገ እዚህ ቀን ላይ ያደረሰን ምህረቱን ያገነነልን ቸር የሆነ ይህን ቃል ስትሰሙኝ አመቱን በማስመስገን ሲቀጥል የሚቀጥለውንም አመት አባት ሆይ ከዚያ ፈቅ አትልም፣ አንተ አትለዋወጥም። ዛሬ የምንተርክ የሁል ጊዜ ባህሪህ ነው። አቤቱ በአመታት መካከል ትቀየር እንደም ብለን አንፈራም። አንተ አትቀየርም። ኢየሱስ ያድናል። ጉባኤው ከልቡ እጁን ያንሳ። በዚህ ያላችሁ አገልጋዮች ዛሬ ከልባችሁ እጆቻችሁን አንሱ። የቆምነው ምህረቱ ስለበዛልን ቸርነቱ ከኛ ጋር ስለሆነ እግዚአብሔር የእንደገና አምላክ ስለሆነ የተቆረጠውን እየቀጠለ እዚያ አድርሶናል። ስሙን በእኛ ላይ ሊጠራ አላፈረም። መከራችንን ከኛ አርቋል። ብዙ ቸርነት አድርጎልናል። የደከምንበት ቀን ላይ አልፈረደብንም። ራርቶልናል። ነገን አሳይቶናል። ቸርነት አድርጎልናል። ከውስጣችን የሕይወት ውሃ ወንዝ እንዲፈልቅ አድርጓል። የሰላማችንን ምንጭ ኢየሱስ አድርጓል። ከሚበላና ከሚጠጣ ደስታ ለይቶናል። የኛ ደስታ ማይለካ ሆኖ በልባችን ፈሷል። ባካችሁ እስኪ አሜን። አከበርኩ በዚህ አጥቢያ ላይ እንዳገለግል እንድመግም ምህረት አረክልኝ። እነዚህን ጀግና አገልጋዮች ሰጠ። ሕዝብህን በዚህ ቸርነት አየ። ብዙ የታመምንባቸው ቀናቶች ላይ አብረህን ሆንክ። ዝቅ ብለህ አየህን። አቤቱ ከኛ ጋር ነበርክ። ስናዝን አብረህን ነበርክ። ስናለቅስ እንባህን ታወጣለህ። ኢየሱስ አንተ የቅርባችን ነህ። ክብር ላንተ ይሁን። ስንደሰት ደስታችን ነህ። ስናዝን ሐዘናችንን አርቀሃል። ሲከፋን መታ አጽናንተሃል። አገልጋዮች ሊደርሱ የማይችሉበት ቤት አንተ ገብተሃል። እኛ ያላየሁን አንተ አይተሃል። እኛ ያልደረስናቸውን አንተ ደርሳቸዋል። እኛ ያላጽናናናቸውን አንተ አጽናንተሃል። አቤቱ አንተ አጽናንተሃል። አንተ አባት ሆነህ አሳይተሃል። አንተ የቅርብ ሆነህ አሳይተሃል። ጣራ እንደ መቁጠራችን አልሆነብንም። ድነናል። ክብር ላንተ ይሁን። በልተናል። ክብር ላንተ ይሁን። ጠጥተናል። ክብር ላንተ ይሁን።
እንዴት እንደሚመሽ ጨንቆን ባንተ መሽቶልናል እናመሰግናለን እንደ ጅል ጸልየን ሰምተህናል እናከብርሃለን ሌሊቱን እንዳላዳምጠው አርገን ብለን ጸልየን አቤቱ ሌሊቱ እንዴት እንደነጋ ሳናውቅ ነግቷል ቀኑ አመጽ አይሁንብኝ ብለን ለምነን ምህረት አርገህልናል አባቶይ ምህረት አርገህልናል የተቆረጥን ሲመስል ቀጥለሃል አባቶ የተደበደብን ሲመስለን መታንታ በረታታል ከጎናችን ቆመሃል ከመንገድ አልወጣንም ክብር ላንተ ይሁን እናመሰግናለን ከልባችን ከፍ እናደርጋለን የአንደበታችን የምስጋና ፍሬ ላንተ ይሁን እንወድሃለን አሁን እንኳን በአዘን በቅርታ ያለች ነፍስ ከመንፈስ ቅዱስ የተነሳ ካንተ የተነሳ መጽናናት እንዲሆንላት ሐሴት እንዲሆንላት ደስታ እንዲሆንላት በጌታ በኢየሱስ ስም ጸልያለሁ ክብር ለስም ይሁን ክፉ ባንተ የተረገጠ ይሁን ጸጋና ምህረትን አብዛልን በጌታ በኢየሱስ ስም አሜን እግዚአብሔር ይመስገን በፍጥነት እናገራለሁ ዝርዝር ነገር ለማስረዳት ሰዓት እንዳልወስድ እዛ ውስጥ አልገባም ግን ደግሞ መዝሙሩን ስታጠኑ አብላጫው የምታገኙት መረጃ ከአንድ ጨካኝ ጠላት እጅ እግዚአብሔር ያዳነው ያቀረበው ውዳሴ እንደሆነ ታገኛላችሁ በጣም አጭር ነው መዝሙሩ ቁጥር 8 ነው ያለው በጣም አጭር ነው ግን ደግሞ ይሄን መዝሙር ሲዘምር በተለይ ቁጥር 4 እና 5 ላይ የመጽሐፍ ቅዱስን ማብራሪያ ስታዩ የምታገኙ የመዝሙሩ እንብርት ነው ምንድነው ከቁጥር 4 እስከ 5 ድረስ የሚለው ካለ አቤቱ የምድር ነገስታት ሁሉ ያመሰግኑሃል ያፍን ቃል ሁሉ ምን ብለዋል ሰምተዋልና በእግዚአብሔርም መንገድ ይዘምራሉ የእግዚአብሔርም ክብር ታላቅ ነውና ሚለውን እንደ መዝሙሩ እንብርት ይወስዱታል ከቁጥር 1 እስከ 3 የመጀመሪያው አንጓ ነው ከዛ ከ4 እስከ 5 ይሄንን መዝሙር እንደ እንብርት ይቀመጥና ከቁጥር ደግሞ 6 ጀምሮ እስከ 8 ድረስ መዝጊያ ይሆናል ማለት ነው እዚህ ላይ ቆሜ እኔ አብላጫውን እናንተ ደጋግማችሁ አንብቡ በተለይ ወደ መጨረሻው ቁጥር አካባቢ ቁጥር 8 ላይ በተለይ ቁጥር 8 ላይ ምህረት ለዘላለም ነው ካለ በኋላ አቤቱ የእጅን ስራ ቸላት በልኛን ማለት ነው ፍጥረቱን ምን አትበለን ቸላት በለን ብሎ ነው በጸሎት አይነት ነገር የሚዘጋው ማለት ነው ስለዚህ ዛሬ ከናንተ ጋር ስንነጋገር ምናነሳው ነገር በጣም በቂ ምክንያት አለን በርግጥ እግዚአብሔርን ምን ለማድረግ ለማመስገን የመጀመሪያው ቁጥር ላይ አቤቱ በፍጹም ልቤ ምን እልሃለሁ አመሰግናለሁ እስቲ በሉ አብራችሁ አቤቱ በሉ እስቲ በፍጹም ልቤ አመሰግናለሁ እግዚአብሔር አመቱን እንዲያርግልን በምንም ሁኔታ ውስጥ ወደፊትም ልናልፍ እንችላለን ስለዚህ ስትሰሙኝ እስካሁን የመጣንበትን መንገድ ከዚህም በኋላ ደግሞ ምን ቀጥልበትን የህይወት ስርዓት ስናስብ በርግጥም እሱ በፍጹም ልብ እግዚአብሔር ምን ሊደረግ ይገባዋል ሊመሰገን ይገባዋል ምክንያቱን አቀብላችኋለሁ ምንድነው ሚለን በፍጹም ልባችን እናመሰግናለን ካልነው ምክንያት አለ ነው አይደል ዝም ብለን ምን አንልም እናመሰግናለን አንልም ምክንያት አለን ምንድነው ያ ምክንያት የመጀመሪያው ጻፊው ይሄ መዝሙረኛ የሚነግረን ከቁጥር 1 እስከ 3 ስታነቡ ጸሎትን በመመለስ ታማኝነትህን አሳይተኸኛል ነው ያንተን ታማኝነት ያየው እኔ ጸሎቴን ምን በማድረግ በመመለስ ነው አሁን በጣም በፍቅር እንድትሰሙ ይፈልጋለሁ መጽሐፍ ቅዱሳችን እግዚአብሔር ጸሎትን የሚመልስ አምላክ እንደሆነ ሲናገር ለምሳሌ እግዚአብሔር ሆይ ይሄንን ስልክ ስጠኝ ብዬ ለመንኩት ይሄን ስለምን እርግጠኛው የምለምነው በደም ተከታተሉኝ ስልኩም ብቻ ሳይሆን በመናቤ መስለው የስልክ አይነት ሁሉ አለ ወይስ የለም አለ ስለዚህ መልስልኝ ስል እሱን ነው ምን ማረገው እኔ ምመኘው ምፈልገው ምጠብቀው ማለት ነው መጽሐፍ ቅዱስን ግን ረጋ ብለን ካነበብን ወደ እግዚአብሔር ምናቀርበው የትኛውም ልመና መልሱ ከሱ የዘላለም ፈቃድ ጋር ይገናኛል ከእግዚአብሔር ያ ማለት አሁን እየተናገርኩ እንኳን ሚጋጭ ነገር ወደ አእምሯችሁ ይመጣል ለምሳሌ ይሄንን ጉዳይ እኮ የው መጸለይ ከጀመርኩ የዚህን ያህል ጊዜ ሆነኝ ግን ምኑን አላገኘው ግዴላችሁ ምን ነኝ ያልኩት ፈቀዱ በሉ ምኑን መልሱን ለምን አለ ምን ጠብቀው እምንስለው አለ ለኛ መልስ ምን ማለት ነው ከተባለ ያን ጉዳይ ምናችን ላይ ማምጣት እጃችን ላይ ማምጣት ነው አብላጫውን የእግዚአብሔርን ቃል የደንግን ካጠናን አይን በአይን እኛ ምን ፈልገው ነገር እጃችን ላይ ስለመግባቱ ብቻ አይናገርም ማረጋግጥላችሁ ግን አንድ እውነት አብላጫውንም ሰዎች የሚስማሙት እግዚአብሔር ዘንድ ልመና ከደረሰ የኔና የናንተ ልመና በሱ ዘንድ ተሰሚነት አለው ነው
ይሄን የሚናገረው ከኔ ጥሩ ልብ አንጻር ከናንተ ጥሩ ልብ አንጻር ከጸሎት ጉልበታችን አንጻር ሳይሆን እግዚአብሔር አምላክ ሰሚ አምላክ ነው። እስኪ ግድ የለም አሜን በሉ። እግዚአብሔር ምን የሚል አምላክ ነው? ተናገሩ። ምን የሚል አምላክ ነው? ሚሰማ እንድጸልይ እንድለምን እንድጮህ የሚያደርገኝ የሱ ምንድነው? ሰሚነት ነው። መልሱ ግን ሁሌ እንደተማር ነው ማለት ነው። እኔም ከልጅነት እድሜ ጀምሮ ነው የተማርኩት። እኔ ማስተምረው ያለው ገና ወደፊትም እንማራለን። መልሱ ግን አንዳንዱ አዎ ነው፣ አንዳንዱስ ቆይ ነው፣ አንዳንዱስ አይቻልም ነው። ስለዚህ በዚህ ዓመት ወገቡን አሸንፍጦ የኔ ጌታ አይቻልም ላላችሁ ጉዳይ ሰምተኸኛል በሉ እስቲ። ወገቡን አስሮ እኮ አልኳችሁ፣ ዝም ብሎ እኮ አይደለም። አያስርም በርግጥ አምላክ ግን ሳካብድ እስቲ መልስልኝ እንደሆነ ታያለ ብሎ እንዲህ ለምን እንደምላችሁ አንዳንዴ እናመቻችለታለን። ራሴንም እዚህ ውስጥ ጨምሬ ነው መሰብከው። አመቱን ወደ ኋላ ያስ እናመቻችለታለን። ልክ ያ ምንለምነውን ነገር በቀላል ሊያመጣ ይችላል ብለን ምንለውና ጸጥ እንደውም እየጨመርን ስንመጣ ጌታን አንተ እኮ ጌታ እንትናን ብትነካው እንላለን። አልወትሮ ሰውየው እንደውም ልቡ ድርክ በቃ መልሶ አይቻልም ነው ማለት ነው። እንኳን አይቻልም ብለ ታማኝነትን አሳየኸኝ። አሜን። እንኳን አይቻልም አለ። እሺ እንዲህ አሁን 2017 እንዴት ተባለ ሰው የለም? ለምንድነው አስብህና ረሳሃለሁ የተባለ ሰው የለም? እንኳን ረሳ ከላይ ይሁን ካላልኩ ሰውየው ስላሰበ የሚሆን የለም። የእግዚአብሔር ታማኝነት የሚገለጠው ጸሎትን በመስማቱ ነው። ሰምተሃል አንተ ከለከልከረን ግን ሰምተሃል። እንኳን ምን አልክ? ከለከልክ። እሺ ግን ደግሞ ለሁሉ ይከለክላል እንደ እግዚአብሔር? ለሁሉ አይከለክልም። ለኔም ሁሉን ነገር አይከለክለኝም። ሚሰጠን የለም ወይ? እንካችሁ ሚለን የለም? እናንተ የፈለጋችሁትን ጥናት አድርጉ። ዛሬ መሰብካችሁ ሐሳብ በህይወቴ ላይ የሚሆነውን ነው። አንዳንዱ እንካችሁ ከልካችንም ያልፋል። ማይገባን ይሆናል። በእውነት ማይገባን ምን ስለሆንኩ ይሆናል። ዝም ብሎ እግዚአብሔር ዘራ ያደርገዋል። በቃ አንዳንድ ጊዜ ከልመናችን በላይ ነው። ከተቀበልንም በልካችን አይደለም፣ ከልክ በላይ ነው የሚሰጠኝ ብሎ የሚያምን ሰው እስቲ የእውነት ነው። ደግሞ በቁመታችን ልክ አይደለም እግዚአብሔር የሚሰጠው። እሱ ቸሮ ነው። ይሁን ካለ ከምኑ በላይ ነው? ከናንተና ከኔ ቁመት በላይ ነው። ከልካችን በላይ ነው። እዚህ ድረስ ክንድህን አይተናል። ለዛ ነው አንዳንድ ሰዎች ያዩና አንዳንድ ሰው ያዩና ምንድነው እዚህ ልጅ ነገር ይላሉ። ከምን በላይ ይባላል? ከልክ በላይ እንዲህ ተመልሶላችኋል። እሰየው። እንኳን ማን መለሰ? እግዚአብሔር። ቆይ ላይ ያላችሁ ሰዎች ፈተናው እናንተ ነው። አንደኛውን አይመለስልም የተባለ ተምታቶም አጉረምርሞም ተጋግጦም ወደ ቦታ ይመጣል። እስቲ ቆይ ነው በሉ። በቃ እዛው ጸጥ በል ነው። አሁን አንድ ነገር እንድታስቡ እኮ ነው። እኔ የጋራ ነገር እንድናመጣ ነው እንጂ የመዝሙረኛውን ሐሳብ ቶሎ ላንብብላችሁ። አቤቱ በፍጹም ልቤ አመሰግናለሁ ካለ በኋላ የአፌን ነገር ሰምተኛልና እና ምን ታረጋለህ? በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስ እሰግዳለሁ። ስለ ምህረትህና ስለ እውነትህ ስምህንም አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ አድርገሃልና በጠራሁ ቀን በፍጥነት አድምጠኝ። እዚህኛው ላይ አድምጠኝ ነው የሚለው፣ ዛሬ አደመጥከኝ ነው የሚለው። ነፍሴን በኃይል በብዛት አጸናሃት ይላል። ምንድነው የሚለን ይሄ ዘማሪ? እግዚአብሔርን ማመሰግንበት በቂ ምክንያት አለኝ። ምንድነው ያ በቂ ምክንያት ካላችሁ፣ አምላኬ እግዚአብሔር በጸሎቴ አካባቢ ጸሎቴን በመስማት ታማኝነቱን አሳይቶኛል። እና ምን ታረጋለህ? በመላእክት ፊት ለሱ በአማልክት ማለት ነው እዘምርልሃለሁ ስለ ምህረትህ፣ ስለ እውነትህ፣ ስለ ፍቅርህ፣ ስለ ታማኝነትህ በእውነት ቅዱስ በሆነው በአንተ ቤተ መቅደስ ቆሜ ምን አረጋለሁ? አመሰግናለሁ፣ አወድሳለሁ። ምክንያቱም በፍጥነት መጥተሃል፣ አንተ ደርሰህልኛል። ባትመጣ ኖሮ ምን ነበር መሆነው ነው። የነጋው በሱ ነው። ቸርነት ያደረገልን አምላክ ነው። ብዙ የለመናቸው ልመናዎች በቪዲዮ ለሰው ቢሰጡ ማናችንም እዚህ አንቆም። ታውቃላችሁ፣ ይሄ ፕሮቶኮሉን ጠብቆ የሚለምን ሰው ገና ነገር ያልነካካው ነው። ጌታ ሆይ ስምህ ይባረክ፣ እወድሃለሁ፣ አመሰግናለሁ፣ ይሄን ላንተ ሰጠው የሚል አልተነካካም። የተነካ ሰው የሚጸልየው ጸሎት እንዴት አድርጋችሁ እንደምትጸልዩ እናንተ በምናባችሁ ሳሉ። እኔ ግን አጭር ነገር ተናግሬ ከዚህ ልውጣ። አንዳንድ ጊዜ ስሙኝ፣ ለሰው ማትነግሩት እልፍ ነገር አለ። እስቲ አዎ ብሉ። ጌታን አለ
በነገራችን ላይ እውነተኛ ነገር ነው የምነግራችሁ። እዚህም ያላችሁላችሁ አቅፋችኋቸው የምትተኟቸው ወገኖች የቅርብ ሚስቶቻችሁ ባሎቻችሁ ማያዳምጡት እናንተ የምታመላልሱት ነገር ነፋል በርካታ ማለት እሱ ሁሉ እሱ ጆሮ ይገባል። እንኳን መንበርከክ ተሰጠን፣ እንኳን በደረት መተኛት ተሰጠን፣ እንኳን ማልቀስ ተሰጠን፣ እንኳን በፊቱ መንጎራደር ተሰጠን፣ እንኳን አልቅሰን ወጣልን። እስኪ አሜን በሉ። ታማኝ ነህ በሉት እግዚአብሔርን። ታማኝ ነህ አንተ እኔን በመስማት ብቻ አሜን አትሉ? ሰምቶናልና እሱ ምንድነው? ታማኝ ነው፣ ምስጋና ይገባዋል ነው። ሁለተኛው ያልከውን የምታደርግ አምላክ ነህና ነው። ያልከውን የምታደርግ አምላክ ነህና ነገስታት ሁሉ ያመሰግኑሃል ነው። የመጀመሪያው አንተ ጸሎትን በመስማት ታማኝነትን አሳይተኛል ነው። ሁለተኛውስ ያልከውን የምትፈጽም ብቸኛ ስለሆንክ አንተ ነገስታት ሁሉ ምን ያደርጉሃል? ያመሰግኑሃል። ለምንድነው ነገስታት የሚያመሰግኑት? ያፍን ቃል ሁሉ ሰምተዋልና ነው የሚለው። ማብራሪያውን ሄዳችሁ ስትናገሩ በዘመናት መካከል የተናገርከው ብቸኛ ፈጻሚ አንተ ነህ። የምትፈጽም ስለሆንክ፣ የምታደርግ ስለሆንክ፣ የምታከናውን ስለሆንክ ነገስታት ራሱ አንተን ምን ያደርጉሃል? ያመሰግኑሃል። ምን ብለው? እውነት ነው እኮ እንደተናገረው እግዚአብሔር አደረገ። በሰው ጉልበት አይቻልም፣ በራሳቸው ቁጥር አይቻልም፣ በራሳቸው ምናምን አይቻልም፣ ምናምን አይቻልም። ዕውቀት የላቸውም፣ ሀብት የላቸውም። ግጥም አለ፣ በቃ አለቀ። የት ይውላል? እኔ ምን አገባኝ? ማን ይጠቀም? እኔ ምን ማቀው? አንድ ነገር የማይቻል በሰው ችሎታ የማይቻል ያውም ደግሞ አንድ ታምር ልንገራችሁ። ሰላም በሌለበት በየቦታው ጦርነት እያለ፣ ሐዘን እያለ፣ ድንጋጤ እያለ፣ ህዝብ እንደ ህዝብ እየተጎሳቆለ በየቀኑ ይሄን ሁሉ አውቃለሁ። አንድ ግን አዋጅ አለኝ እኔ የህዝብን ጉስቁልና በቸርነት መቀየር የሚችል ለተአደጉ ብቸኛ ፈራጅ አንድ ቀን በቃ ብሎ ሲነሳ ከደቡብ ወደ ምስራቅ ከምስራቅ ወደ ምዕራብ ማሸጋገር የሚችል በከቹ እስኪ አሜን በሉኝ። የእግዚአብሔር ድንቅ ሥራ በምድር ላይ ተፈጸመ ተብሎ ሲወራ ነገስታት እንኳን አፋቸውን ይከፍታሉ። አንተ ብቻህን አድራጊ ፈጻሚ ስለሆንክ። ስለዚህ የሚለን ምንድነው? በአደባባይ የተነገሩ ነገሮችን ስትፈጽም ያኔ ነገስታት አንተን ምን ይሉሃል? ያመሰግኑሃል። ባጭሩ ምን ያዙልኝ? እግዚአብሔር ያለውን የሚያደርግ አምላክ ነው። እሺ ሶስተኛው ከፍ ያለ ቢሆንም ዝቅ ደግሞ የሚል እንዳንተ የለም ነው። ለዚህ ነው የምናመሰግን። አንተ ከፍ ያልክ ነህ፣ ደግሞስ ዝቅ የምትል ነህ። ላንብብላችሁ ቁጥር 6 እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳን ቢሄድ አንተ ያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅን ሥራ ቸል አትበል። ምንድነው የሚለው ይህ ዘማሪ? እግዚአብሔር እኮ ከፍ ያለ አምላክ ነው። እስኪ አሜን ብሉ። ማለት እግዚአብሔር ምን አይነት ከፍ ያለ በሩቅ ያለ ብርቱ የሆነ አያል አምላክ ነው። ግንስ መጽሐፍ የሚለው እግዚአብሔር ከፍ ያለ ነውና ወደ ችግረኞች ግን ይመለከታል። እሱ በጣም ከፍ ያለ ነው። አዎ የሱ ወዳጆች እነማን ናቸው? ችግረኞች። ቤታቸው ለሰው ማይመጥን፣ አለባበሳቸው ለሰው ማይመጥን፣ በሰው ተርታ ማይሰለፉ። ይሄ ትልቅ የሆነው አምላክ ደግሞ ልዩ ነገሩ የችግረኛ ወዳጅ ነው። እስኪ ባካችሁ አሜን በሉ። አንተ ከፍ ያልክ ባካችሁ እስኪ አሜን በሉኝ። ግን ከፍ ያለ ብቻ አይደለም፣ እኛ ቤትም መጥቶ የሚያድር ነው፣ አብሮን የሚጫወት ነው፣ በመከራ የሚደግፈን ነው፣ ስቃዩ ስንገባ የሚያጽናናን ነው። በጣም አሜን። ለምንድን ነው እግዚአብሔርን ከልባችን የምናመሰግነው? አንደኛው በመመለሱ ታማኝነቱን የሚገልጥ አምላክ ነው። ሁለተኛውስ ያለውን በማድረጉ ነገስታት እንኳን ማንን እስኪያመሰግኑ እሱን እስኪያመሰግኑ የሚደርስ አምላክ ነው። የመጨረሻው ግን በጣም ከፍ ያለ ቢሆንም ወዳጅ ነው። እኛ ሰፈር አለ፣ እኛ ቤት አለ፣ እዚህ ጉባኤ ላይ አለ። ይሄ ጉባኤ እኮ የማይመቸው ብዙ ሰው እኮ አለ። ቅያሱ የማይመቸው እኮ በጣም ብዙ ሰው አለ። እሱ ግን ወዳጅ ነው። ከፍ ያለ ቢሆንም ዝቅተኞችን አጀንዳ የሚያደርግ፣ አቧራ የለበሱትን አቧራቸውን የሚያነሳ፣ ማንም የማይቀርባቸውን ቀርቦ የሚያወራ። ባካቸው አሜን በሉ። ይሄ ዘማሪ እንደዛ ነው የሚለው። ስለዚህ አንተ አዳኝ ነህ። አዎ። አንተ እውነተኛ ታዳጊ ነህ። አዎ። ያንተ ፍቅር አይለወጥም። በደንብ ምሕረት ለዘላለም ነው። በትክክል ሲዘጋስ ፍጥረት ያንተ የእጅ ስራዎች ናቸውና እና ቸል አትበል። አሜን አትሉ? እጆቻችሁን አንሱ። ይሄን ብዬ እናመልካለን። አቤቱ በሉ እስኪ እኔም ቤቴም ያንተ ፍጥረት ነንና ቸል አትበልን።
ባካችሁ እስቲ ቸል አትበልን። ያንተ ፍጥረት ነንና ቸል አትበልን። ነገሩን እንዴት እንደምጋፈጥ በሉ ግድ የላችሁም። ነገሩን እንዴት እንደምጋፈጥ አላውቅምና ቸል አትበለኝ። ጨልሟልና ቸል አትበለኝ። እፈልግሃለሁና ቸል አትበለኝ። የኔ ወዳጅ ነህና ቸል አትበለኝ። ቤቴን አትመርጥምና ቸል አትበለኝ። እውነቱ ይሄ ነው። የሚያምርብንም ማን ቸል ባይለን ነው። እግዚአብሔር ቸል ባይለን። አጠገባችሁ ያለውን ሰው የመጨረሻ አንድ ቃል በሉልኝ። እርግጠኛ ሆኑና እግዚአብሔር ቸል አይልህም አይልሽም ተባባሉ። ሰው እኔም ፊት ሊያዞር ይችላል። ሰው ሊደብረው ይችላል። ሰው ሊከፋው ይችላል። ሰው ሌላ ይስቅ ይችላል። ባካችሁ መልእክት ይሁንለት አጠገባችሁ ያለውን ሰው እግዚአብሔር ቸል አይልህም። ፍጥረቱ ነህና ቸል አይልህም። ፍጥረቱ ነህና ቸል አይልህም። ስለ ልጆችሽ ቸል አይልም። ስለ ስራ ቸል አይልም። ስለ ነገ ህይወታችን ቸል አይልም። አመቱ እንደሆነ የራሱን ቅርጽ ይዞ ሊመጣ ይችላል። የኛ ትምክት እግዚአብሔር ነው። እግዚአብሔር ቸልም አይለው ማህበር ይሁን። ይሄ ማህበር ይቺ አጥቢያ ማን ቸልም አይላት እግዚአብሔር። አገልጋዮችን ማን ቸልም አይለን እግዚአብሔር ይሁንልን። ስለዚህ ይሄንን በልንቆምና አንደኛ አባቶይ ጸሎቴን በመስማት ታማኝነትህን አሳይተህኛል። ሲቀጥልስ አንተ የተናገርከውን የምታደርግ አምላክ ነህ። በዘመናት መካከል አይደለም እኛ ገና ነገስታት አንተን ያመሰግኑሃል። በእውነት በመንገዳቸው ላይ ያንተን ዝማሬ ያስገባሉ። ይሄን ያደረገ ማን ነው ሲሉ እግዚአብሔር። ሲቀጥልስ እሱ ከፍ ያለ አምላክ ቢሆንም ወዳጆቹ ግን ዝቅ ያሉ፣ በመከራ ያሉ፣ በጭንቅ ያሉ፣ በምጥ ያሉ፣ አጠገባቸው የሚረዳቸው የሌለ የነሱ ደግሞ የቅርብ ነው። እግዚአብሔር ደግሞ ከፍ ያለ ብቻ ሳይሆን ዝቅ ብሎ አብሮን የሚኖር ማታ የሚመጣ ቀን የሚመጣ ብቻችሁን መንገድ ለመንገድ ስታወሩ ከጎናችሁ የሚቆም እንባ ሲመጣባችሁ እንባችሁን እንደገና የሚጠርግ የሚያብስ ቸር የሆነ አምላክ አመሰግናለሁ በሉ ባካችሁ። ከልቤ አመሰግናለሁ። ቸል አትለኝም አንተ። አሁን በቂ መቆጥረው ገንዘብ ላይኖረኝ ይችላል፣ ግን አንተ ቸል አትለኝም። በቂ ወዳጅ ላይኖረኝ ይችላል፣ አንተ ግን ቸል አትለኝም። አንተ የጓዳዬ ነህ፣ አንተ የቅርቤ ነህ፣ አንተ ማመልጥብነ፣ አንተ ማሸንፍብነ፣ አንተ ብቸኛ ነህ። አንተ ትችላለህ በእውነት። ይሄንን አምላክ ይዛችሁ አመቱን ተጋፈጡ። ይሄንን አምላክ ይዛችሁ ወደ ችግራችሁ ዘልቃችሁ ግቡ። ይሄንን አምላክ ይዛችሁ ወደ ድላችሁ ግቡ። አንደበታችሁን አሁን ክፈቱ ጥቂት ደቂቃ።